ሎዶቅያ ባላት ቁሳዊ ነገር መመካቷ፣ የሌላትን መንፈሳዊ ነገር አለማወቋ ወይንም መንፈሳዊ እውርነት ሰምታችሁኛል። ጄል ጀመረላችሁ። የሎዶቅያ ባላት ቁሳዊ ነገር መመካቷና ያጣችው መንፈሳዊ ነገሯን አለማወቋ ከዚህ በላይ ምን አይነት ነገር አመጣባት መሰላችሁ? መንፈሳዊ ነገሯን በቁሳዊ ነገሮቿ መመዘን። ግልጽ ነው ይሄ ነገር። ያው እኛ ዘመን ላይ ያለ በሽታ ነው። በጣም በቁስ ሳምባዲ ከበለጠገ ከተመቻቸለት ከሆነለት አዚፍ እግዚአብሔር በጣም ከሱ ጋር እንዳለ ተደርጎ ይታሰባል። ነው ብለህ ነው እግዚአብሔር በቁስ ይባርካችሁ፣ በቁስ ይባርከን ያንበሽብሻ አይብሊ በነ ፕሮስፔር በብልጥግና ምን አለ። ምክንያቱም አንደኛ የእግዚአብሔር ባህሪ መገለጫ ስለሆነ ስለሞላልኝ። ግን የእግዚአብሔር መገኘት በቤቴ ልክ እንደዚሁ ሞልቷል ብለህ የምታስብ ግን ከሆነ ሰማይ ተጃጅለሃል ነው። አንዳንድ ቀን ልክ እንደ ሎዶቅያ በዚህም ዘመን ማለት ነው ብዙ ሰዎች ሰው በሆነ ነገር ሹት የሚለብሰው ሲበዛለት፣ የሚበላው ሲበዛለት፣ የሚነዳው ሲያምርለት እግዚአብሔር ከሱ ጋር አብሮ እንዳለ ተደርጎ ይቆጠራል። ግድ የለም እግዚአብሔር ከሰው አጠገብ ባለ ቁስ የሚለካ አምላክ አይደለም። ደንግጡ ሰው የ300 ሺህ ብር ሱፍ አድርጎ ሲመጣ የእግዚአብሔር ሰው አትበሉ። እንደዛ ብዬ የምናገርበት ምክንያት ምንድነው? በጣም በዚህ ዘመን ብዙ ሰው አንድን ሰው በመንፈሱ ዲዘርን ከማድረግ ይልቅ በለበሰው ኮት መገምገም ይፈልጋል። ውድቀት ነው ይሄ። ሰው ስትቀርቡ መንፈሳችሁን አዳምጡ። ሰው አይደል ጌታ ነው፣ ሰው አይደል ጌታ ነው፣ ሰው አይደል ጌታ ነው፣ ሰው አይደል